የወንድሞቹን መገፋት መሰደድ የኢየሩሳሌምን ቅጥር መፍረስ ሲሰማ ሰውየው ውስጡ ድረስ ነው ያሐዘን ጠልቆ የተሰማው። እግዚአብሔር ሆይ ሰው ጠፍቶ ነው ወይ? ይሄን ነገር ማስተካከል የሚችል ይሄን ነገር መገንባት የሚችል ኢየሩሳሌምን ማደስ የሚችል ቅጥሮቿን መስራት የሚችል ሰው ጠፍቶ ነው ወይ? ሰው ከጠፋህ ደግሞ ቢያንስ እኔን ተጠቀምብኝ። ከዛስ ዴይ 1 ብሎ ጀመረ። ፕሬየሩና ፋስቲንጉን ለ4 ወር አላቋረጠው። በእግዚአብሔር መነካት ወይም በመንፈስ ቅዱስ መነካት የሚነሱ ሰዎችን አይታችሁ ከሆነ ማለት ነው የሚያስነሳቸው ወይም ቅባት እንዲገለጥባቸው የሚያደርግ አንዱ ነገር ምን ታውቃላችሁ? ቁጭት ነው። ለምን እኔ አትጠቀምብኝም የሚል ቁጭት። ያ ስንዴ እየወቃ የነበረው ሰው መልአኩም እንዳለ ታውቃላችሁ? እንደኛ እኮ ተረት ተረት ሰምተናል፣ አባቶቻችን እኮ ነግረውናል አለው። እኛ አሁን ተረት ሆኖብናል። ያ እግዚአብሔር የታለ አለው። እኔ ተደበቅኩት እኮ እዚህ ስንዴ እየወቃ ያለሁት ያ እግዚአብሔር ለኔም ጭምር ተደብቆብኝ ነው። ያ እግዚአብሔር የታለ አለው። ሰውየው ስንዴ እየወቃ ጥያቄው ያ ባህር የከፈለው እግዚአብሔር ፋስቲንግ ሁሉ ጊዜ የምንይዘው አንድ መለኮታዊ ኢንካውንተር ላይፋችን እስኪፈጠር ድረስ ነው። ነገር ግን የምትሰሙት እያንዳንዱ ስቶሪ የምትሰሙት እያንዳንዱ ነገር እናንተ ውስጥ ረሃብ ካልፈጠረ ያ መንፈሳዊ ረሃብና ቁጭት ደግሞ እናንተን ወደ ጾም ጸሎት ካልገፋችሁ ቸርች መቀመጣችሁ ጥቅም የለውም። መጽሐፍ ቅዱስ ደስ የሚል እንደሆነ ታውቃላችሁ? የያዕቆብ መጽሐፍ እንደሚታውቃል ኤልያስም ይላል እንደኛ ሰው ነበረ። ትልልቅ ብላችሁ የምታስቧቸው የእግዚአብሔር ሰዎች እንደኛ እና እንደናንተ ሰው ነበሩ። ክንፍ የላቸውም፣ ሶስተኛ ዓይን የላቸውም፣ ሶስተኛ እግር የላቸውም፣ ሶስተኛ እጅ የላቸውም፣ ምንም ነገር የላቸው እንደኛ። በእነሱና በእኛ መካከል ያለው ትልቁ ልዩነት ምንድን ነው? እነሱ ውስጥ እናንተ ያላያችሁት መንፈስ ቅዱስ ያየው ጥልቅ የሆነ መንፈሳዊ ረሃብ፣ ያ ጥልቅ የሆነ መንፈሳዊ ረሃቡ ደግሞ የከተታቸው ጥልቅ የሆነ የጾም ጸሎት ላይፍ፣ ያ የጾም ጸሎት ላይፍ ደግሞ ያመጣው ጥልቅ የሆነ ኢንካውንተር ዘን ሁሉም ነገር ዝግ ሲሆን የሰራውት ሚስቴክ የገባኝ ከጥቂት ጊዜ በኋላ ነው። ንስሐ ገባው፣ ጮኩኝ፣ አልኩኝ፣ የሰራውት ሚስቴክ ገባኝ። እግዚአብሔርም ደግሞ የሪስቶሬሽን አምላክ ነው፣ ሁሉን ነገር መለሰው። ሉሲፈር ፍሮም ሄቨን ጀምሮ ስቲል ናው ድረስ ፋይት የሚያደርገው ጂሰስን ነው። አስቡት፣ ከመላእክት ከፍ ያለ እንደሆነ ያውቃል። ደን ይሄን ሁሉ ነገር ኦፕሬት እያደረኩኝ አለ በሰሜን ያለው ዙፋን ይገባኛል፣ ልጁ የተቀመጠበት ዙፋን ይገባኛል። ይሄን ሁሉ እያረኩለትማ እግዚአብሔር አብ አለ እኔ እንደ ልጁ መቀበል አለበት። ከባባድ መለኮታዊ ኢንካውንተሮች እንዲያጋጥሟችሁ ጸልያለሁ። በኢየሱስ ስም ኃይል እንዲያጋጥሟችሁ ጸልያለሁ። እግዚአብሔር ማንስ ይመስልሃል? ዛሬ ለጥቂት ደቂቃዎች ስለ ጾም ጸሎት ነው ማስተምራችሁ። ነህምያ ምዕራፍ 1 ከቁጥር 1 እስከ 4 የሃያ ልጅ ነህምያ ቃል በ20ኛው ዓመት በካሴል ወሯን በደንብ ያዟት። በምን ወር? በካሴል ወር። እሺ። እንዲህ ሆነ እኔም በሱሳ ግንብ ሳለው ከወንድሞቼ አንዱ አናንያ ከእርሱ ጋርም ሌሎች ሰዎች ከይሁዳ መጡ። ከወንድሞቼ አንዱ አናንያ ሌሎችም ሰዎች ከየት መጡ? ከይሁዳ መጡ። እሺ። እኔም የዳኑት ከምርኮም የተረፉት የአይሁድን ነገር የኢየሩሳሌምን ነገር ጠየቅኳቸው። እነርሱም በዚያ ስፍራ ያሉት ከምርኮ የተረፉት ቅሬታዎች በታላቅ መከራና ስድብ አሉ። የኢየሩሳሌምም ቅጥር ፈርሷል፣ በሮቿም በሳት ተቃጥለዋል አሉኝ። እሺ። ይህንን ቃል በሰማው ጊዜ ተቀምጬ አለቀስኩ። እሺ። አያሌ ቀንም አዝን ነበር። በሰማይ አምላክ ፊት እጾምና እጸልይ ነበር። እቺን ቃል አስምሯት። በሰማይ አምላክ ፊት እጾምና እጸልይ ነበር። ምዕራፍ 2 ቁጥር 1 እስኪ። በንጉስም በአርጤክስስ በ20ኛው ዓመት በኒሳ ወር የወይን ጠጅ በፊቱ በነበረ ጊዜ ጠጁን አንስቼ ለንጉስ ሰጠሁት። ቀድሞ ግን በፊቱ ያለ ሐዘን እኖር ነበር። ኦኬ፣ በደንብ ስሙኝ። ሰውየው ነህምያ ሲናገር ከሰማችሁት
በካሴሉ ወር አንድ ነገር ተፈጠረ አለ። ወንድሜ አናንያና ሌሎች የሱ ጓደኞች መጡና ይሁዳ እንዴት ነው ከምርኮ የተረፈውስ ሕዝብ እንዴት ነው ብዬ ጠየቅኳቸው። ከዛ የነሱን ቃል ሰማው። የነሱን ቃል ከሰማው በኋላ ልቤ ምን አለ? አዘነ። በሰማይ አምላክ ፊት ምን ጀመርኩኝ? ጾምና ጸሎት ጀመርኩኝ አለ። ከዛ ምዕራፍ 2 ላይ ስትመጡ ኒሳን ወር ይላል አይደለ? በደንብ ስሙ። ከካሴሉ ከሚባለው ወር ኒሳን ወር ማለት የአይሁዶች ወር ሲቆጥሩ የመጀመሪያ ወራቸው ነው። ካሴሉ ከሚባለው ወር እስከ ኒሳን ወር ድረስ ያለው የወር ጋፕ 4 ወር ነው። ነህምያ 4 ወር ሙሉ ፋስቲንግ ላይ ነበር። ሰማችሁ? 4 ወር የማያቋርጥ ላያሌ ቀን አይደል ያለው? 4 ወር በሙሉ የማያቋርጥ ጾም ጸሎት ላይ ነበር። ነህምያ ጾም ጸሎት ውስጥ ያስገባህ ነገር ምንድነው ካላችሁ አንድ ነገር ነው። እና አናንያ ያወሩትን ሰምቶ ምን ማለት መሰላችሁ? ለጾም ጸሎት የሚገፋችሁ ነገር ምንድነው ከተባለ የምትሰሙት ነገር ነው። ምን ማለት መሰላችሁ? አሁን በዚህ ሰዓት ስለሆነ የአንድ የእግዚአብሔር ጄኔራል ላይፍ ስታይል ወይም በሱ ላይፍ ላይ ስለተፈጠሩ ተአምራቶች አውርቻችሁ ያንን ነገር ሰምታችሁ ከሰማችሁ በኋላ ውስጣችሁ አዝኖ ወደ ጾም ጸሎት ካልተገፋችሁ መንፈሳዊ ሰው አይደላችሁ። ውስጣችሁ አዝኖ ማለት ምንድነው? ይሄ ሰውዬ ላይ የተደረገው ተአምራት የፈሰሰው ቅባት ያደረገው ነገር ብዬ አውርቻችሁ ውስጣችሁ በጣም አዝኖ ማለት እኔስ የሚል የሐዘን ቁጭት ተፈጥሮባችሁ ውስጣችሁ ወደ ፋስቲንግ እና ፕሬየር ካልተገፋ ችግር አለባችሁ ማለት ነው። ሰውየው አንድ ሪፖርት ነው የሰማው። በይሁዳ ስላሉት ሰማ። ወንድሞቼ እንዴት ናቸው፣ በምን አይነት ሁኔታ ውስጥ ናቸው የሚለውን ከሰማ በኋላ ወዲያው እነሱን ሰምቼ ስጨርስ አለ ውስጥ ያዘነ። ከዛስ በእግዚአብሔር ፊት ላያሌ ቀናት ምን ነበር? እጾምና እጸልይ ነበር። እንድጾምና እንድጸልይ ያደረገ ነገር ምንድነው? የሰማሁት ነገር ያን የእግዚአብሔርን ሰው ጀነራል ላይፍ ስታይል ወይም የህይወቱን ታሪክ ወይም እግዚአብሔር በሱ የሰራውን ወይም የዛን ሰውዬ መንፈሳዊ ጉዞ አስመልክቶ አንድ ነገር እዚህ ብነግራችሁ በዛ ሰውዬው እጅ የተደረጉ ተአምራቶችን ብነግራችሁ መለኮታዊ ኢንካውንተሮችን ነግሬያችሁ ኔክስት ውስጣችሁ የሚፈጠረው ነገር ምንድነው? እግዚአብሔር ሆይ ለምን እኔስ የሚል ቁጭት ነው ሊፈጠረው። ያ ቁጭትና ያ የውስጥ መነካት ነው እናንተን ወደ ፋስቲንግና ወደ ፕሬየር ላይፍ ውስጥ የሚከታችሁ። ሄሎ ነገር ናቸው። ያ ቁጭት ያ ምን መነካት ነው እናንተን ወደ ምን የሚገፋችሁ? ወደ ፕሬየርም ወደ ፋስቲንግም ላይፍ የሚገፋችሁ። ክብር ለኢየሱስ ይሁን። ያ ቁጭት ያ የሰማችሁት ነገር የፈጠረባችሁ መንፈሳዊ ቅናት እናንተን ወደ ምን ይገፋችኋል? ወደ ፕሬየርና ወደ ፋስቲንግ ይገፋችኋል። ምዕራፍ 2 ጋር ስትመጡ ንጉሱ ፊት አዝኜ ታይቼ አላቅም አለ። ምንም አይነት ሐዘን ታይቶብኝ አያቅም። እና ንጉሱ አለ መጣና ነህምያ ለምንድን ነው ያዘንከው ብሎ ጠየቀኝ። ከዛስ ለንጉሱ የሰጠው ምላሽ አጥጋቢ ስላልነበር ንጉሱ እንደዚህ ያለው ይሄ ኖርማል ሐዘን አይደለም፣ የልብ ሐዘን ነው። ከኔ ጋር ናችሁ? ላይክ ያንተን ፔን ያንተን ፊሊንግ እኔ እንኳን ፊል እያረኩት ነው። ንጉሱ እኮ ነው ያለው። በቃ ይሄ የሆነ ሰው ሞቶበት የሚያዝነው አይነት ሐዘን አይደለም። ከኔ ጋር ናችሁ? ይሄ የማየው ቁጭት የሆኑ ሰዎች የሆነ እድል አመልጧቸው የሚቆጩት አይነት ቁጭት አይደለም። ይሄ ያለው የውስጥ ነው። ከኔ ጋር ናችሁ? የወንድሞቹን መገፋት፣ መሰደድ፣ የኢየሩሳሌምን ቅጥር መፍረስ ሲሰማ ሰውየው ውስጡ ድረስ ነው የሐዘን ጠልቆ የተሰማው። እግዚአብሔር ሆይ ሰው ጠፍቶ ነው ወይ? ይሄን ነገር ማስተካከል የሚችል ይሄን ነገር መገንባት የሚችል ኢየሩሳሌምን ማደስ የሚችል ቅጥሮቿን መስራት የሚችል ሰው ጠፍቶ ነው ወይ? ሰው ከጠፋህ ደግሞ ቢያንስ እኔን ተጠቀምብኝ። ከዛስ ዴይዋን ብሎ ጀመረ። ፕሬየሩና ፋስቲንጉን ለ4 ወር አላቋረጠው። ሁሉ ጊዜ መንፈሳዊ ኢንካውንተሮችን ስሰሙ፣ መንፈሳዊ መነካካቶችን ስሰሙ እግዚአብሔር ሆይ አዲስ ታይም በዚህ ሰዓት በዚህ ጊዜ እኔ ያለው ላንተ ብላችሁ መንፈሳዊ ቁጭት ተሰምቷችሁ
የሰማችሁት ነገር ወደ ፕሬየር ወደ ፋስቲንግ ካልገፋችሁ መንፈሳዊ ላይፋችሁን መጠየቅ መቻል አለባችሁ። ምን እየሆንኩ ነው? ሄሎ የሰማችሁ ነው? ምን እየሆንኩ ነው? ምን እየተፈጠረ ነው? ምንድነው እየሆንኩ ያለሁት? የምትሰሙት ነገር ይሄ ሰው ያን ነገር ነው የሰማው። ኢየሩሳሌም ምኗ ፈርሷል? ቅጥሯ ፈርሷል። በሯ እንደማይሆን ሆኗል። ደሞመንት ይሄንን ዜና የሰማ ሰዓት ውስጥ ያለ በጣም አዘነ። ከዛስ በእግዚአብሔር ፊት አለ ለአንድ ቀን እኮ አይደለም ለአያሌ ቀን እንዴት ኢየሩሳሌም እንደዚህ ትሆናለች? እንዴት ኢየሩሳሌም ያለ በር ትቀራለች? እንዴት ኢየሩሳሌም ቅጥሯ ይፈርሳል? እንዴት ኢየሩሳሌምን የሚጠብቅ አንድ ሰው እንዴት ይታጣል? ኃይለኛ የሆነ ሐዘን ከኔ ጋር ናችሁ? ኃይለኛ የሆነ ሐዘን በእግዚአብሔር መነካት ወይም በመንፈስ ቅዱስ መነካት የሚነሱ ሰዎችን አይታችሁ ከሆነ ማለት ነው የሚያስነሳቸው ወይም ቅባት እንዲገለጥባቸው የሚያደርግ አንዱ ነገር ምን ታውቃላችሁ? ቁጭት ነው። ለምን እኔ አትጠቀምብኝም የሚል ቁጭት። አብዛኞቹ የእግዚአብሔር ሰዎችን ታሪክ ሲሰሙ ሁሉም ጋር የምታገኙ ተመሳሳይ ነገር አንድ ቁጭት። ዋይ እኔ እያለሁ ለምን አትጠቀምብኝም? ለምን ክብርህን አትገልጥም? ለምን እንደ አባቶቻችን ዘመን ያ ስንዴ እየወቃ የነበረው ሰውዬ ማን ነው? መጽሐፍ ቅዱስ ውስጥ መልአኩም እንዳለው ታውቃላችሁ? እንደኛ እኮ ተረት ሰምተናል፣ አባቶቻችን እኮ ነግረውናል አለው። እኛ አሁን ተረት ሆኖብናል። ያ እግዚአብሔር የታለ አለው። እኔ ተደበቅኩት እኮ እዚህ ስንዴ እየወቃ ያለሁት ያ እግዚአብሔር ለኔም ጭምር ተደብቆብኝ ነው። ያ እግዚአብሔር የታለ አለው። ሰውየው ስንዴ እየወቃ ጥያቄው ያ ባህር የከፈለው እግዚአብሔር ያ እግዚአብሔር የታለ አለው። መልአኩ ያ እግዚአብሔር አሁንም አለ አለው። ልናየው ፈልጋለሁ። አስብ ያ ላይክ ናው ልትነሱ ይገባል። ያ በሐዋርያ ሥራ ዘመን የሰራው እግዚአብሔር ያ አባቶቻችንን ለክብሩ የተጠቀመ እግዚአብሔር ያ እግዚአብሔር የታለ የሚል ቁጭት ነው እናንተን ወደ ምን የሚመራችሁ? ወደ ፕሬየርና ወደ ፋስቲንግ የሚመራችሁ። ለምትናንተና ቢያንስ ውስጣችሁን ለመንካት ውስጣችሁን ለመቀስቀስ ጭምር ነው ስለ አንዳንድ የእግዚአብሔር ሰዎች ታሪክ ይነገርኳችሁ። ሃይዲ ቤከር የምትባል አንዲት ትልቅ የእግዚአብሔር ሴት አለች። ይቺ ሴት መንፈስ ቅዱስ ለ5 ቀን የጾም ጸሎት ገባችና ለ5 ቀን የገባችው ፋስቲንግ ምግብ የለም መጠጥ የለም። ለ5 ቀን ፋስቲንግ ገባችና እግዚአብሔር አንድ ነገር ተናገራት። አፍሪካ ውስጥ ባንቺ የምሰራው ስራ አላላት። አፍሪካ ውስጥ ደን ብድግ ብላ ሞዛምቢክ ሄደች። ሞዛምቢክ ስትገባ የምታውቀው መንፈሳዊ አገልግሎት የለም፣ ምንም ነገር የለም። የጠለቀ የመንፈስ ቅዱስ ልምድ የላትም። ደን ምን ጀመረች? ይሄ ሆስፒታሊቲ ተግባሮችን ሰዎችን መርዳት፣ ማገዝ፣ ኤቭሪቲንግ ማድረግ ምናምን ጀመረች። እንደዛ እያደረገች ውስጧ ኃይለኛ የሆነ የመንፈስ ቅዱስ ረሃብና ጥያቄ አለባት። ደን እዛው ቀስ እያለች ለተመሙ ሰዎች መጸለይ ጀመረች። ሰዎች መፈወስ ጀመሩ። የሆኑ ነገሮች ላይፋቸው ላይ መፈጠር ጀመረ። እሷ የምታገለግልበት ሞዛምቢክ ውስጥ ያለውን ኮሚኒቲ ምን እንዳደረገች ልንገራችሁ። ኮሚኒቲውን ሁሉ ጊዜ ሰኞ ፋስቲንግ ማስያዝ ጀመረች። ሆል እሷ የምትረዳቸው ኮሚኒቲ ያለችበት ከተማ ሞዛምቢክ ውስጥ የነበረችበት ከተማ በሙሉ ኮሚኒቲው የፋስቲንግ ላይፍ ጀመረ። ከሷ አልፎ ኮሚኒቲውን ማጾም ጀመረች። ሆል ኮሚኒቲው ሙሉ ኮሚኒቲው ከሷ ጋር አብሮ ይጾማል። ሰኞ ሁሉ ጊዜ ፋስቲንግ ቀን ነው ብላ አውጃ ሰኞ ሁሉ ጊዜ ፋስቲንግ አለ። ይቺ ሴት ዋንዳይ የምትመግባቸው ሰዎች ምግብ አለቀ። ነዛነ ታይም ፈንድ የሚያደርጓት ስፖንሰር የሚያደርጓት ሰዎች እርዳታ ቆሙ። እሷና ባለቤቷ ነበሩ። እርዳታ ሲያቆሙ ጌታ ኢየሱስ እንጀራ አባስቶ የለ ወይ ብላ እግዚአብሔር ሆይ ይሄንን ህዝብ ዛሬ ፊድ ማድረግ አለብህ፣ መመገብ አለብህ። የናዝሬቱ ኢየሱስ ያ ህዝብ ምግብ አጥቷል ብለህ ምግብ ከሰማይ ካወረር ይሄንን ህዝብ መገብ አለብህ ብላ ሆል ያንን ኮሚኒቲ ተአምራታዊ በሆነ መንገድ መገባለች። ያቺ ሴት ድንቆች፣ ተአምራቶች፣ ኤቭሪቲንጎች በሷ ላይፍ ላይ ሆኗል። ከነበረችበት ዌስተርን ካውንትሪ ምንም ወደማታውቀው ሞዛምቢክ ውስጥ መጣ። ላይፏን የቀየረው የ5 ቀን ፋስቲንግ ነው። ሄሎ በዛች 5 ቀን ፋስቲንግ ውስጥ የእግዚአብሔር ድምፅ ሰማች፣ ወደ አክሽን ገባች። ሄሎ መጽሐፍ ቅዱስ ውስጥ ለ5 ቀን ፋስቲንግ የያዘ የትኛውም የእግዚአብሔር ሰው የለም። መጽሐፍ ቅዱሳችን ውስጥ እናውቃቸዋለን ለምን ያክል ታይም ፋስቲንግ እንደያዙ። ፋስቲንግ ሁሉ ጊዜ የምንይዘው አንድ መለኮታዊ ኢንካውንተር ላይፋችን እስኪፈጠር ድረስ ነው። ነገር ግን የምትሰሙት እያንዳንዱ ስቶሪ
የምትሰሙት እያንዳንዱ ነገር እናንተ ውስጥ ረሃብ ካልፈጠረ፣ መንፈሳዊ ረሃብ ካልፈጠረ ያ መንፈሳዊ ረሃብና ቁጭት ደግሞ እናንተን ወደ ጾም ጸሎት ካልገፋችሁ ቸርች መቀመጣችሁ ጥቅም የለውም። ቸርች መቀመጣችሁ ኤቭሪ ሰንዴይ መምጣታችሁ ኤቭሪ ፕሮግራም መካፈላችሁ ነቲንግ ምንም ጥቅም የለውም። ቀደም እያሳየኋቸው ነበር። ሊትል ዴቪድ የሚባል አንድ አገልጋይ የ9 ዓመት ልጅ ነው። የ9 ዓመት ልጅ ነው። አይ ቲንክ በ1934 ዓመተ ምህረት ነው የተወለደው እና የ3 ዓመቱ ልጅ ሆኖ የመጽሐፍ ቅዱስ ጥቅሶችን ለመሸምደድ ይሞክራል። የ3 ዓመት ልጅ ሆኖ የመጽሐፍ ቅዱስ ጥቅሶችን ለመሸምደድ ይሞክራል። ከዛስ የዛው የ3 ዓመት ልጅ ሆኖ ሙሉ የመጽሐፍ ቅዱስ ምዕራፍ በቃሉ መናገር በቃሉ ማድረግ ጀመረና ልክ 4 ዓመት ሲሞላው ለአባቱና ለእናቱ አንድ ነገር ነገራቸው። ሰማይ ከኢየሱስ ጋር ለ5 ሰዓት ነበርኩ አላቸው። አባቱ አላመነውም፣ እናቱም አላመኑትም። አንድ ሰው ስልክ ሊያቀብልኝ ይችላል። እናቱም አላመኑትም፣ አባቱም አላመኑትም። ሰማይ ለስንት ሰዓት? ለ5 ሰዓት። የ4 ዓመት ልጅ። ከዛስ አባቱም አላመነም፣ እናቱ ግራ ቢገባት በታይሙ ይታወቅ የነበረ አንድ ትልቅ የእግዚአብሔርን ሰው ቤቷ ተጠራውና ስለዚህ ልጅ ታወራለች። ሰማት ልጅውን አንዳንድ ነገር ጋይድ አደረገው። አይ ቲንክ በ8 ዓመቱ አገልግሎት ጀመረ። በ9 ዓመቱ ሰዎች ክራንች መጣል ጀመሩ፣ በሽተኞች መፈወስ ጀመሩ። በ9 ዓመቱ እና ስሙ ለራሱ ሊትል ዴቪድ ነው የሚሉት። እና አንድ ቀን በጣም ጥልቅ የሆነ የፕሬየርና የፋስቲንግ ላይፍ ያለው ሰው ነው። እንደዚህ አይነት መንፈሳዊ ልምዶችና ጉዞዎችን የጀመረው የ3 ዓመት ህፃን ልጅ እያለ ነው። እና አንድ ቀን የ11 እና የ12 ዓመት ልጅ ሆኖ ፕሪች እያደረገ እያለ ፎቶ አነሱት። ፎቶ ይታያቸዋል። ከመሬት ከፍ ብሏል አይደል? ይታያቸዋል ፎቶ ብለም የ11 ዓመት ልጅ ሆኖ ይሄ አንድ ቀን ድንገት ፎቶ ሹት ሲያደርጉት አግኝተውት ነው። የዴይሊ የላይፉ ልምምድ ነው። ግራቪቲ ይዞ ከምድር ከፍ ብሎ ነው የሚሰብከው። ከምድር ከፍ ብሎ እየሰበከ እንዳለ እንኳን እሱ ያውቃል። ኤቭሪ ታይም ታላላቆቹ እሱን ያስተምሩታል ተብሎ የሚታሰቡ ሰዎች የእሱ ተማሪዎች ናቸው። ይሄ ልጅ የሚታወቅ ነገር ባንድ እንትን ነው። ከ4 ዓመቱና ከ3 ዓመቱ ጀምሮ ዲፕ የሆነ የፕሬየር እና የፋስቲንግ ላይፍ አለው። አማርኛ ወይም ኦኬ እሱ እንግሊዝ ቋንቋ ተናጋሪ ነው። የእንግሊዘኛን ቋንቋ ፍሉንት በሆነ መንገድ ወይም ሜሴጆችን ሴንቴንሶችን በደንብ ኮንስትራክት አድርጎ ገንብቶ መናገር የማይችል ህፃን ልጅ በ4 ዓመቱ ለ5 ሰዓታት ኢየሱስን አየሁት አላቸው። በ3 ዓመቱ ነው የመጽሐፍ ቅዱስ ጥቅሶችን መሸምደድ የጀመረው። የ3 ዓመት ህፃን ልጅ እያለ ሁል ጊዜ የምሰሙት መንፈሳዊ ነገር፣ የምሰሙት መንፈሳዊ ሪፖርት፣ የምሰሙት መንፈሳዊ ምስክርነት እናንተን ወደ ፕሬየርና ወደ ፋስቲንግ ካልገፋችሁ በህይወታችሁ ውስጥ ምንም አይነት መንፈሳዊ እንቅስቃሴና ተሐድሶ ሊመጣ አይችልም። ምንም አይነት መንፈሳዊ እንቅስቃሴና ተሐድሶ ሊመጣ አይችልም። በፍጹም ሊመጣ አይችልም። ሰውሳለሁ 11 ክፍል ነው 12 ክፍል እያለን ቦንኬ ኢትዮጵያ ውስጥ ሊሰብክ መጣ። ብዙ የሱን ታሪኮች ሰምቻለሁ። 35 ሚሊዮን ህዝብ ናይጄሪያ ውስጥ ወደ ጌታ መጥቷል። ናይጄሪያ ውስጥ ብቻ 35 ሚሊዮን 35 አይደለም ያልኳችሁ 35 አይደለም 35 ሺህ አይደለም ያልኳችሁ 35 ሚሊዮን ህዝብ ወደ ጌታ መጥቷል ናይጄሪያ ውስጥ። እና ቦንኬን ይመጣል ተባለ። ሄርን ፕሮግራም እዚህ ገርጂ ነበረ ፕሮግራሙ። ሜዳው ላይ ሄድኩ። ከፊት የነበሩ ስፍራዎች በሙሉ ተይዘዋል። ልክ አንድ ከፍታ ስፍራ ወደ ኋላ ያለ ከፍታ ስፍራ ላይ ቆሜ ማየት ጀመርኩ። እያየሁት በታይሙ እኔ አፍሪካ ውስጥ መጥቼ ያየሁት ነገር ድህነት ምን ያክል ከሰይጣን በላይ ክፉ እንደሆነ አፍሪካ ውስጥ ነው ያየሁት። ምናምን ያለ ምስክርነት ያወል እሱን እያየሁት እኔም ባይመጣል የሚያስለቅሰኝ ነገር አንድ ነው። 35 ሚሊዮን ህዝብ ወደ ጌታ ያመጣ ሰው ነው። ጳውሎስ አላመጣም፣ ጴጥሮስ አላመጣም። ከዛስ በዛ ላይክ ውስጤ እያለቀሰ ነው። በጣም ከባድ የሆነ መቃጠል ውስጥ ያለ ሰውየውን እያየሁት አስታውሳለሁ። አንድ ሰው ቦንጌኮ ምስክርነት የተናገረ ነው። አንድ ሰው ዊልቸር ላይ ተቀምጧል፣ ተነሳ፣ ቼክ አደረገ፣ እግሩን እያየ ነው አላለ፣ እንደዚህ ያለ ሮጠ።
ተከተሉት ተባለ። ሰውየው ደንግጦ አስፋልቱን ተሻግሯል። ቦንኬ ለፈውስ መጸለይ አልጀመረም። ስለ ድህነትና ስለ ሰይጣን አስከፊነት እየተናገረ ነው። እንደዚህ አይነት ሰዎችን ስታዩ፣ እንደዚህ አይነት ቴስቲሞኒዎችን አይታችሁ ውስጣችሁ ተቃጥሎ ወደ ፕሬየርና ወደ ፋስቲንግ ካልተመራችሁ ከባድ የሆነ መንፈሳዊ እንቅስቃሴ ውስጥ መግባት አትችሉም። ከባድ የሆነ መንፈሳዊ እንቅስቃሴ ውስጥ መግባት አትችሉም። ቅድም ምህረት ስለ ሙሴ ሲያወራችሁ ሰምታችኋል። ምህረቱ ማገልገል ለማተም በጀመርኩበት ታይም ላይ አይ ቲንክ 26 or 27 ታይም ላይ አንድ ካዛንቺስ ውስጥ የነበረ ጽዮን የሚባል ቸርች አለ እና ቢያንስ ፕሮግራም በሌላቸው በሳምንት 3 እና 4 ቀናት ተሰብስበን እንደዚህ እንጸልያለን እና መንፈሳዊ አይኔ ተከፍቶ ማየት የጀመርኩበት ታይም መንፈሳዊ አይኔ ሲከፈት የነበሩ ሁለት ክስተቶችን ነግሬያችኋለሁ ከሙሴ ጋር የተገናኙ። በእግዚአብሔር ፊት ነው የምነግራችሁ። ቃል ምን ተብሎ እንደሚሰበክ አላውቅም። ጸሎት ራሴ እመራለሁ። አምልኮ የለም። ቃል ከፍቷለሁ፣ አነባለሁ። ነጭ የለበሱት እነማን ናቸው ካለ እሱን ዝም የ10 ደቂቃ 20 ደቂቃ ደጋግመዋለሁ። ከዛ ከ20 ደቂቃ በኋላ አሁን የምተነብይበት ሰዓት ነው ምናምን ስል ሰው በስልክ ተጠራርቶ ቢኮዝ ምሰብካቸውን ቃል ለራሱ አላቆም ስለሚሰለቻቸው የትንቢት ሰዓት ነው የሚመጡት። በስልክ ተጠራርቶ በሜሴጅ ተጠራርቶ ይመጣሉ። አሁን ነው በደንብ ማስተማር የጀመርኩት። በታዩም እንደማስተምርም አላቆም ደን ተሰብስበው ይመጣሉ። ከ10 ደቂቃ በኋላ ተነብያለሁ ነው የምላቸው። ከ10 ደቂቃ በኋላ ተነብያለሁ ስላችሁ ምን እንደማይል እንገራችሁ። ተነሳ እዚህ ጋር ነው። ከ10 ደቂቃ በኋላ ልክ ስብከት ሰዓት እንደዚህ ያለው ከ10 ደቂቃ በኋላ ተነብያለሁ ስል የትንቢቱ ሰዓት መቼ እንደሚጀምር ስለማቅ ነው ከ10 ደቂቃ በኋላ እምላችሁ። ልክ ጥቅሶችን እያወራው ያለበት ሰዓት ሙሴ ይመጣና ፊት ለፊት ይቆማል። ከዛ እሱን ተከትለው ሌሎች የእግዚአብሔር መልአኮች ይመጣሉ። ሙሴ ይቆማል። ሌሎች የእግዚአብሔር መልአኮችን ያዛቸዋል። እነሱ ናቸው ብዕር ይዘው የዚህ ሰውዬ ስም ከበደ ነው፣ የዚህ ሰውዬ ስም አየለ ነው ብለው አየር ላይ የሚጽፉት እነሱ ናቸው። መጀመሪያ የሚያየው ሙሴን ነው። ሙሴ መጥቷል ማለት ፕሮፌሳይ ለማድረግ ለአንድ ጊዜ አይደለም፣ ለአንድ ዓመት ለ2 ዓመት እንደዚህ ነበር የምተነበየው። ኤቭሪ ታይም ፕሮፌሳይ የማደርግበት ስፍራ ላይ አጠገቤ መጥቶ የሚቆም ሙሴ ነው። እንደዚህ አይነት መንፈሳዊ ኢንካውንተሮችን ስትሰሙ ራብ ተፈጥሮባችሁ ጾም ጸሎት የሚባል ነገር ውስጥ መግባት ካልቻላችሁ በላይፋችሁ ላይ ምንም አይነት መንፈሳዊ እንቅስቃሴ ይፈጠራል ባችሁ እንዳታስቡ። እና ኤቭሪ ታይም እነግራችኋለሁ። አሁን ከ10 ደቂቃ በኋላ ተነብያለሁ እላችኋለሁ። ከ10 ደቂቃ በኋላ ተነብያለሁ ስላቸው ልክ የትንቢቱ ዓለም የሚከፈተው እያስተማርኩ እያወራኋቸው እያለ ሙሴ መጥቶ አጠገብ ይቆማል። ሙሴ መጥቷል ማለት አፍተር ዛት መላእክቶች ይመጣሉ። ቀደም ሲያወራ ሰምታችሁት ከሆነ ሙሴን ጨበጥኩታል አይደል? ከዛ ምንድነው ያላችሁ? ሙሴን ከጨበጥኩት በኋላ ዓለም ነው ወደ ውስጥ ገባዋል አይደል? ሰው መስሎ የነበር ወደ ውስጥ ገባዋል አይደል? ወደ ውስጥ ከገባ በኋላ ኔክስ የነገራችሁ ምንድነው? ፕሮፌት ሚራክል መልአኮቹን ይሄን የመንፈሳዊ ልጅ ነው ተዋውቁት አላቸው። አፍተር ሙሴ ነው፣ ከሙሴ በፊት አይደለም። ልክ ሙሴ ሲመጣ እነዛን ኤንጅሎች ከጥቂት ደቂቃ በኋላ እንደሚመጡ ስለማቅ ቶሎ በሉ አሁን በ10 ደቂቃ ውስጥ ፕሮፌሲ ጀምራለሁ እላችኋለሁ። ደን ከበደ አየለ እንትና ማን ነው እንደዚህ ኤቭሪ ታይም ፎሎ ማድረገው ልክ ሙሴ ነው ያለው። ኤንጅሎቹ የሚጽፉትን ጽሁፍ ያለው ኤቭሪ ታይም እጃቸው ላይ ላይክ ምድር ላይ እንደዚህ አይነት ብር አይቻላቅም ሲጽፉ ታያቸዋለሁ። ይሄን ያለው ብያወራቸዋለሁ። ክብር ለኢየሱስ ይሁን። እንደዚህ አይነት መለኮታዊ ኢንካውንተሮችን ስትሰሙ ኖርማል ከሆናችሁ ችግር አለባችሁ። ብዙ ጊዜ መንፈሳዊ ኢንካውንተሮችን አውርቻችሁ አላውቅም። ጥቂት ነገሮችን ነው የማወራችሁ። ጥቂት ነገሮችን ነው የማወራችሁ። ከባድ መንፈሳዊ ረሃብ በውስጣችሁ እንዲፈጠር ጸልያለሁ። እጅግ ከባድ የሆነ መንፈሳዊ ረሃብ፣ እጅግ ከባድ የሆነ መንፈሳዊ ረሃብ፣ እጅግ ከባድ የሆነ መንፈሳዊ ረሃብ በውስጣችሁ እንዲፈጠር ጸልያለሁ። በውስጣችሁ እንዲፈጠር ጸልያለሁ። በውስጣችሁ እንዲፈጠርና እንዲፈጠር ጸልያለሁ። በውስጣችሁ እንዲፈጠርና እንዲፈጠር ጸልያለሁ። በውስጣችሁ እንዲፈጠርና እንዲፈጠር ጸልያለሁ።
እንዲፈጠርና እንዲፈጠር ጸልያለሁ። ኤቭሪ ታይም ፕሮፌሳይ በማረግበት ታይም መጀመሪያ አፒር የሚያደርገው ሙሴ ነው። ሙሴ ነው ያለው። ሙሴን ካየሁት በኋላ ሌሎች መላእክቶችን ያያቸዋለሁ። ፕሮፌሳይ በማረግበት ታይም ነኝ ያልኳችሁ። ፕሮፌሳይ በማላደርግበት ታይም ደግሞ ሙሴን አይቼ የተፈጠረውን ነገር ብነግራችሁ አብዛኞቻችሁ እዚያ ተቀምጡ። ክብር ለኢየሱስ ይሁን። ከባባድ የሆኑ መለኮታዊ ኢንካውንተሮች በህይወታችሁ ውስጥ እንዲፈጠሩ ጸልያለሁ። ረሃብ እንዲፈጠርባችሁ ጸልያለሁ። አስቡት፣ አናንያ የሚባል ሰው ዳንኤል ለዚህ ኮን እኔ ያለ በጊዜው ምን ውስጥ ነበርኩ? ሱሳ ግንብ ላይ ነበርኩ። እና ሱሳ የሚባል ግንብ እዚህ ጋር አለ። እዛ ግንብ ጋር ቁጭ ብዬ ዝም ብዬ እንትን እያልኩ እያለ አናንያ መጣለ ወንድሜ። እና አናንያ ወንድሜ ከሌሎች ሰዎች ጋር መጣና ኢየሩሳሌም እኮ ቅጥሯ ፈርሷል፣ በር የላትም ብሎ ነገረኛል። ልክ ይሄንን ስሰማ አለ ውስጥ ያዘነ ማልቀስ ጀመርኩ። አይደለም ያለው በእግዚአብሔር ፊት አለ በሰማይ አምላክ ፊት ለአያሌ ቀናት ምን ጀመርኩ? መጾምና መጸለይ ጀመርኩ። እንደዚህ አይነት ኢንካውንተሮችን ሰምታችሁ ፋስቲንግ ውስጣችሁ ካልገባ፣ ወደ ፋስቲንግ ካልተገፋችሁ፣ ጾም ጸሎት የሚባል ነገር ውስጥ ካልገባችሁ መንፈሳዊ ላይፋችሁ ጥያቄ ምልክት ውስጥ ነው። አንድ ጓደኛችን ነበረ። ኤቭሪ ታይም እንደሚያደርግ ልንገራችሁ። ቲቪ ከፍታል፣ ቁጭ ይላል፣ የፕሮፌሲ ቪዲዮ ያለ እና ሁሉ ጊዜ የሚናገር ሃይስት እና ዲፐስት ነው የማየው ያለ ነው። ኦልዌይስ የሚያወራው መሳይ ያውቀዋል። እና ኦልዌይስ እንደዛ ነው። የፕሮፌሲ ቪዲዮ ሲያይ ተናግሮ ጩሆ ስለማይወጣለት እግዚአብሔር ሆይ እንዴት ዝም ትላለህ ብሎ ባልዲው አንስቶ ላዩ ላይ ገለብጣል። ሶፋው ላይ ተቀምጦ እንዴት ዝም ትላለህ? እንደነዚህ ሰዎች ለምን ደሞ አልተነበየው ብሎ ማለት ነው። ረሃብ እያያችሁ ፕሮፌሲ አይታችሁ የእግዚአብሔርን መለኮታዊ አሰራርና ስራ አይታችሁ አይ የሚገርም ነው እዚህ ቤት ይሆን ነገር አለ ብላችሁ ወደ ምግብ ከገባችሁ ችግር አለባችሁ። እንደዚህ አይነት ነገሮች መለኮታዊ ኢንካውንተሮችን ሰምታችሁ ወደ ፋስቲንግ ላይፍ ውስጥ ካልገባችሁ፣ ጥልቅ ወደ ሆኑ መለኮታዊ መነካካቶች ውስጥ ካልገባችሁ፣ ጥልቅ ወደ ሆነ ልባችሁ አዝኖና ተሰብሮ እግዚአብሔር ሆይ እኔስ ብላችሁ እስክታገኙት ድረስ ፋስቲንግና ፕሬየር ውስጥ ካልገባችሁ ችግር አለባችሁ። አስቡት፣ አንዲት ሪፖርት ኢየሩሳሌም ቅጥሯ ፈርሷል የሚል ሪፖርት አንድን ሰው ለ4 ወር ፋስቲንግ እንዲዛ አደረገችው። አንድ ሪፖርት አስቡት። እሱ አንድ ሪፖርት ነው የሰማው። ነህምያ እዚህ ጉባኤ ውስጥ ነው እስከ ዛሬ ያወራኋቸውን የእግዚአብሔር ጀነራሎች ታሪክ ቢሰማ ለ4 ዓመት ሊይዝ ይችላል። ብዙ ጊዜ የሰዎች ስፔሻሊ ፔንጤ የሆኑ ሰዎች ትልቁ ችግር ምን እንደሆነጋራቸው፣ አብዛኛው ፔንጤ ስፒሪቱ ሴንሲቲቭ አይደለም። ስፒሪቱ ሴንሲቲቭ አይደለም ማለት መንፈሳዊ ነገር እያወራችሁት ሪአክት የሚያረክ ሰው ከብዙ ሰው አንድ ነው። ልከኛ አይደል? አንድ ጊዜ ጌታ ኢየሱስ እየሰበከ ያለ እያስተማረ ያለ ሰዎች ጸጥ ብለው ይሰማሉ። አንዷ ግራ ገባት የሚያስተምረው ነገር፣ ተነካች፣ ብድግ አለች፣ ተነሳች፣ ሴት ነች፣ ብድግ አለችና እንደዚህ ያለችው ስብከቱን አንተን የወለዱ ማህፀኖች ያጠቡ ጡቶች የተባረኩ ነው አለች። አልቻለችም። እንዴ ይሄ ልጅ የኔ ልጅ ቢሆን አለች። ይሄ ልጅ የኔ ልጅ ቢሆን፣ ትልቅ ሴት ነች፣ ልጆች አሏት። ይሄ ልጅ ግን የሚያወራው ይለያል። እናት ነኝ አለችው። አሁን ባንተ እናት ቀናው፣ አንተን ባጠባችህ እናት ቀናው። ሴትዮዋ ስብከቱን ማስቀጠል እንኳን አልቻለችም። ዋው የሚገርም ነገር ነው እያወራ ያለው፣ የሚደንቅ ነገር ነው። እኔ ከልጆቼ መስማት የምፈልገውን ነገር እሱ እያወራ ነው። ከዛ ሴትዮዋም ነክሸካለች። የወለዱ ማህፀኖች ያጠቡ ጡቶች ምን ያሉ ናቸው? ቅራት ነው እንደዚህ ያስባላት። የኔ ልጆች ምን አለ እንዳንተ ቢሆኑልኝ፣ ከልጆቼ መካከል አንዱ እንዳንተ ቢሆን። እኔ በእናት ቀን ነው። እናት እንዴት አድርጋ ብታጠባህና ብታሳድግህ ነው እንደዚህ አይነት ነገር የምታወራው?
መንፈሳዊ ነገር ሲወራ እንደዚህ ሪአክት የማታደርጉ ከሆነ ችግር አለባችሁ። ሄሎ መንፈሳችሁ ሪአክት የሚያደርግ ከሆነ ምንም የማይሰማችሁና ድንዛዜ ውስጥ ካላችሁ ችግር አለባችሁ። ሪአክት ማድረግ መቻል አለባችሁ። የሆነ ነገራችሁ ሊነካ ይገባል። የሆነ ነገራችሁን ሊሰማችሁ ይገባል። የሆነ ነገራችሁን ሊሰማችሁ ይገባል። የሆነ ነገራችሁን ሊሰማችሁ ይገባል። የሆነ ነገራችሁን አስታውሳለሁ። የሆነ ጊዜ መንፈሳዊ አባቴ ስለ መላእክቶች ያስተማረውን ትምህርት ሰማሁ። ይሄ ማለት ቢያንስ የዛሬ 8 ዓመት 9 ዓመት ወይም 10 ዓመት ይሆናል። መጽሐፍ ቅዱስ ያዝኩ። መጽሐፍ ቅዱስ ውስጥ በሙሉ ስለ መላእክት የተጻፈውን ነገር ማንበብ አለብኝ። የሆነ ያልገባኝ ነገር አለ። ያልገባኝ ነገር እንዲገባኝ ለ3 ቀን ፋስቲንግ መያዝ አለብኝ ብዬ እንትን አልኩኝ። ደን ፕሮፌት አማን እሱ ጋር ደወልኩለት። ደብረ ዘይት ለፋስቲንግ ገባን። እንጮሃለን መጽሐፍ ቅዱስ ከፍተን ምናነበው ያንዳንዱ ጥቅስ ስለ መልአክ ነው። ቢኮዝ የሆነ ሰው መልአክ አይቻለው ብሎኛል። ሄሎ የሆነ ሰው መልአክ አይቻለው፣ ያየሁት መልአክ ደግሞ በተደጋጋሚ እንደዚህ አይነት መልአክ አይቻለው ብሎ ስላወራ እግዚአብሔር የኔስ ሄሎ እኔስ ብዬ ነው ባይብሉን ይዤው ለ3 ቀን ፋስቲንግ ገባሁ። አስታውሳለሁ በሁለተኛው ይሁን በሶስተኛው ቀን መጽሐፍ ቅዱስን ከፍቼዋለሁ። ቁጭ ብያለሁ። አንድ የእግዚአብሔር መልአክ ቆሞ አየሁት። ከዛ እንደዚህ አለ፣ አብርሃምን ያበለጸኩት እኔ ነኝ አለኝ። ያንን የእግዚአብሔር መልአክ በማይበት ታይም ላይ አብርሃምን እያየሁት ነበር። አብርሃምን ያበለጸኩት እኔ ነኝ። አብርሃም ያደረገውን ብታደርግ ትበለጽጋለህ አለኝ። ደናና ነገሮችን አወራኝ። ዲስአፒር አደረገ። የሆነ መንፈሳዊ ኢንካውንተሮችና ልምዶችን ስትሰሙ ውስጣችሁ ልክ እንደ ነህምያ ካልሆነ አስቡት። እነ አናንያ ዜናውን የነገሩት ሰዎች ፋስቲንግ ውስጥ አልገቡም። ኢየሩሳሌም ስትፈርስ ያዩ ሰዎች፣ ቅጥሯ ሲፈርስ ያዩ ሰዎች፣ ስፍራው ላይ የነበሩ ሰዎች፣ ከስፍራው የሸሹ ሰዎች ወሬ ይዘው ነው የመጡት። ወሬውን የሰማው ሰውዬም አሁን መደፋት ጀምሯል። ፋስቲንግ ጀምሯል። እና አናንያ ፋስቲንግ አልጀመሩ። ከናንያ ግን ወሬ የሰማ ሰው፣ ይሄ ሰውዬ ሴንሲቲቭ ነው። መንፈሳችሁ ለመንፈሳዊ ነገር ሴንሲቲቭ መሆን አለበት። ሄሎ መንፈሳችሁ ለመንፈሳዊ ነገር ሴንሲቲቭ እና ሴንሲቲቭ መሆን አለበት። ወሬውን የነገሩ ሰዎች ፋስቲንግ አልገቡም። አንድ ጊዜ ቤንሳኒ ዳሆሳ የሚባል የእግዚአብሔር ሰው አሁን በህይወት የሉም። ቸርች ውስጥ ገቡና ይሄን ታሪክ ከመንገር በፊት ነገራችሁ። ቤንሳኒ ዳሆሳና ፓስተር ቤኒን የፈውስ ፕሮግራም ሊያደርጉ ፕሮግራም ውስጥ ገቡ እና የፈውስ ፕሮግራም የሚደረግበት ስፍራ ቴንቱ ባዶ ነው፣ ክፍት ነው። ዝናብ መዝነብ ጀመረ እና ማይኩን ያዘው ፓስተር ቤኒን ነው። እስኪ ማይክ ያዝ። ፓስተር ቤኒን ነው። ዝናብ እየዘነበ ነው። ከዛ ፓስተር ቤኒን መጸለይ ጀመረ። ቤንሳኒ ዳሆሳው ቆሟል። ዝናብ እየዘነበ ነው ወይ ዝናቡን አላስቆመውም ወይ እንትን አላለም። ፓስተር ቤኒን እየጸለየ ቤንሳኒ ዳሆሳ መጡና ማይኩን ቀሙት። ቤኒን እየቀለድክ ነው አሉት። ሁላችሁ በሽተኞች ተፈውሳችኋል ሂዱ አሏቸው። ሁሉም በሽተኛ ተፈወሱ። ቤኒን ገና አንድ ባንድ ጨርሳችኋል ብሎ ይጠበቀ ነው። ሰውየው ማይኩን ተቀበሉ። ሁላችሁም ተፈውሳችኋል እየዘነበ ነው ቤታችሁ ሂዱ አሏቸው። ሁሉም እዛ ተኝቶም ተጋድሞም መነሳት ከብዶትም የነበረ ሰው ሁሉም ብድግ አለ። እና ቸርች ሲሄዱ ምን እንደተፈጠረ ልንገራችሁ። ፓስተሩ ያላዛርን ታሪክ ከፍቶ ከሞት ስለመነሳት ኢየሱስ የሞት የሚያስነሳል እያለ ይሰብካቸዋል። የመጀመሪያ ታይማቸው ነው ቸርች ሲሄዱ። እሳቸው ዳን ተቀበሉ ሰዎች ተባለ፣ ተቀበሉ። ፓስተሩ ሲሰብክ በደንብ አድርገው ሰሙት። ብታምኙስ የእግዚአብሔርን ክብር ሰው ካመናችሁ የእግዚአብሔር ክብር ይገለጣል፣ የሞት የሚነሳል ምናምን አላቸው። ከቸርች ሲወጡ ሳይክል ነው እየነዱ ያሉት። ሙሉ ሰፈር ውስጥ የሞተ ሰው መፈለግ ጀመሩ። ለፓስተሩ ይዘውለት ሊመጡ የሞተ ይነሳል ብሎ ነው ቀደም የሰበከው። አብዛኞቹን ፓስተሮች ባይዘው ቼክ ብታረጓቸው እንደዚህ ቀጣይ ቀን ቸርቻቸው አትመጡ።
ቢኮዝ የሚያደርገውን ነገር የሚሰብክ ሰው ሰባኪ አይደለም። ሶ ቤንሰን ኢዳሆሳ ለ4 እና ለ5 ሰዓታት በሳይክል ሙሉ መንደሩን ዞሩ የሞተ ሰው ጠፋ። ድንገት አንድ ስፍራ ከ5 ሰዓት በኋላ ሲደርሱ ትኩስ ሬሳ አገኙ። ይዛችሁት ነው አንድ ፓስተር አለ ሞት ይነሳል ብሎ አላሏቸው። ዳን ህዝቡ ሬሳውን ይዞ ወደ ፓስተሩ መሄድ። ፓስተሩ አጠገብ ሲደርሱ ፓስተሩ ምንድነው ሲላቸው ቅድም የሞት ይነሳል ብለሃል አይደል? አዎ። እርግጠኛ ነህ ጌታ ኢየሱስ የሞት ያስነሳል? አዎ። ጌታ ኢየሱስን ተቀብያለሁ አይደል? ሰው የሞት ይነሳል አለች። አዎ በቃ የሞት አምጥቼልሃለሁ አሉት። ፓስተሩ ትቀልዳለህ አላቸው። ከዛ ፓስተሩ ትቀልዳለህ ሲላቸው አስቡት፣ የመጀመሪያ ቀን ነው ቸርች የመጡት። ፓስተሩ ከሞት ስለመነሳት ሰብኳቸው የሞት አላስነሳም። እሳቸው ግን የመጀመሪያ ቀን ፓስተሩ ሲሰብካቸው ከሞት የሚያስነሳ ነገር ውስጣቸው እንዳለ ገብቷቸዋል። በቃ አንተ ማጸልይ ኮን እኔ ጸልያለሁ ብለው የመጀመሪያ ቀን ቸርች የመጡበት ቀን ላይ የሞተ ሰው አስነሱ። እንደዚህ አይነት ታሪኮችን ስትሰሙ፣ እንደዚህ አይነት የመንፈስ ቅዱስ መነካካቶችን ስትሰሙ ኔክስ ፕሬየርና ፋስቲንግ የሚባል ነገር ውስጣችሁ ካልተፈጠረ መንፈሳዊ ህይወታችሁ መጠየቅ መቻል አለባችሁ። እንደዚህ አይነት መለኮታዊ መነካካቶችን ስትሰሙ ውስጣችሁ ረሃብ ተፈጥሮ ያ ረሃብ ደግሞ ወደ ፕሬየርና ፋስቲንግ ካልመራችሁ ራሳችሁ መጠየቅ መቻል አለባችሁ። ዛን ሁሉ ጊዜ መለኮታዊ የሆኑ መነካካቶችን ስትሰሙ እኔስ የሚል ቅናት ይፈጠራል አይደል? እኔስ ምን እየሆንኩ ነው? እነዚህን ሰዎች ያገኛቸው ነገር ሊያገኘኝ ይገባል። እነዚህ ሰዎች የነካቸው ነገር ሊነካኝ ይገባል። እነዚህን ሰዎች የዳሰሳቸው ነገር ሊዳሰኝ ይገባል። እነዚህ ሰዎች ያዩትን ነገር ማየት ይገባኛል። ይሄ ቅናት ውስጣችሁ እንዲፈጠር ጸልያለሁ። ይሄ ቅናት ውስጣችሁ እንዲፈጠር ጸልያለሁ። ይሄ ቅናት ውስጣችሁ እንዲፈጠርና እንዲፈጠር ጸልያለሁ። ይሄ ቅናት ውስጣችሁ እንዲፈጠር ጸልያለሁ። 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 ይሄ ቅናት ሊክራ አዲያና ማንዴሬ በሆሳቴ ፕራካቶሳ ሊክራ አዲያና ማንዴሬ በሆሳታይ ጄሌ ብሬደጌዴሌ ቦስ ቤንሰን ኢዳሆሳ ዚምባብዌ የመጡ ጊዜ ፕሮፌት ኤንጀል ሲናገር ምን አለን? ስቴዲየም ውስጥ ነበርኩ አለ እና ስቴዲየም ውስጥ ነበረ። እሱ ልጅ ነው። ቤንሰን ኢዳሆሳ ዚምባብዌ መጣው ነው። ማይክ ጨበጡ። ፕሮግራሙን ምን ጀምሮ አሉ። የዚህን ያክል የሞተ ሬሳ ይዛችሁ ነው። የዚህን ያክል ሽባ ይዛችሁ ነው። የዚህን ያክል ማየት የማይችል ሰው ይዛችሁ ነው። በእነሱ ነው ምን ጀምሮ አሉ። ደን የሞቱ ሬሳዎችን ይዘውላችሁ መጡ። ስቴጁ ላይ ስቴዲየም ውስጥ በጌታ በኢየሱስ ስም ተነሱ አሉ። የሚነሳ ምንም አይነት ሬሳ የለም። በጌታ በኢየሱስ ስም ተነሳሉ። የሚነሳ ሬሳ የለም። በሶስተኛ ጊዜ በጌታ በኢየሱስ ስም ተነሳ ሲሉ የተነሳ ሬሳ የለም። ነገር ግን ከዛ ሬሳ ጋር ተጣብቀው የነበሩ ይሄ ነፍሳቶች ሬሳዎቹን ለቀው መብረር ጀመሩ። ችግር የለውም አሁን ነፍሳቶቹ ሰምተዋል፣ ቀጣይ ያቦዲ ይሰማላሉ። እንደዚህ አይነት ስቶሪዎች እንደዚህ አይነት ታሪኮችን ስትሰሙ ውስጣችሁ ረሃብ ካልተፈጠረ ውስጣችሁ ረሃብ ካልተፈጠረ ለፕሬኬቴሌ ቦሳንዳይ ጂሊ ብሪዲያ ክራዶሳ ታካታራ ባሃሲያንዴ ካሊ ፕሮንታ ሰካታይ ጀለ ብሬደጌዴሌ ቦስ ወደ ጌታ የመጣሁበት ሰሞን ልመጣ የነበረበት ሰሞን አካባቢ አንድ ስንታየው የሚባል ጓደኛ ነበረኝ እና ሐዋርያው ዳንኤል መኮንን ታውቃችኋላችሁ? ከዛንቺስ አካባቢ ያለው የወንጌል ብርሃን ቸርች ከኃይለ ሥላሴ ዘመን ጀምሮ ፕሮፌቲክ በሆነ ሚኒስትሪ ነው የሚታወቁት እና እዛ ፕሮግራም ላይ ጓደኛችን ሊቀልድ ገባ። ናይፎስ ፕሮግራም ነው፣ ሮብ ቀን ነው አይ ቲንክ ናይፎስ ፕሮግራም ነው። ከዚህ በፊት እሳቸው ሳይሆን እዛ ቸርች ሌላ ሰው
ሲያገለግል ለመንፈስ ቅዱስ ሙላት እየተጸለየ ያለ የተሞላችሁ ሰዎች ኑ ሲባል እሱ እየሮጠ ወጥቷል። በቃ ይሄ ተሞላ ማይክ ስጡት ተባለ። ማይክ ተሰጠው። ልሳኑን ተናገር ሲባል ዲያጎ አርማንዶ ማራዶና ሙርሊዝ ነው የገባው። ሰባኪው ዲያጎ አርማንዶ ማራዶና ኳስ ተጫዋች ቦኖ ነው ያቀም። ልሳን ተሞልቷል ክብር ለእግዚአብሔር አምጧላ አስገቡት። እንደዚህ አይነት የቀልድ ልምምድ የለመደ ልጅ ነው ጓደኛችን እና ሐዋርያው ዳንኤል መኮንን ያገለገሉ ቀኝ እጁን የሚያመው ሰው ቀኝ እጁ እንደዚህ ማንሳት የሚከብደው ቀኝ እጁ ፓራላይዝ የሆነ ሰው አለ እና ወደ ጉባኤ ሲል እሱ እንደለመደ ወጣ እንደዚህ ብሎ ከዛ ዩትና ልጄ እንደምነት ይሁንልህ አሉት። እንደምነት ሆነለት እንደዚህ ብሎ ወጣ። ቢለው አይወርድም። ቢለው አይወርድም። ቀጣይ የነበረው የሮብ የፎስ ፕሮግራም ላይ ሄደ እንጂ እንደዚህ አድርጎ ድጋሚ ሲጸልዩለት ነው እጁን ያወረደው። እንደዚህ አይነት ሰዎችን ታሪክ ሲሰሙ መንፈስ ቅዱስ ምን ያክል እንደተጠቀመባቸው ሲሰሙ መጽሐፍ ቅዱስ ደስ የሚል እንደሆነ ታውቃላችሁ። ያዕቆብ መጽሐፍ እንደሚል ታውቃላችሁ። ኤልያስም ይላል እንደኛ ሰው ነበረ። ትልልቅ ብላችሁ የምታስቧቸው የእግዚአብሔር ሰዎች እንደኛ እና እንደናንተ ሰው ነበሩ። ክንፍ የላቸውም፣ ሶስተኛ ዓይን የላቸውም፣ ሶስተኛ እግር የላቸውም፣ ሶስተኛ እጅ የላቸውም፣ ምንም ነገር የላቸው እንደኛ። በእነሱና በእኛ መካከል ያለው ትልቁ ልዩነት ምንድን ነው? እነሱ ውስጥ እናንተ ያላያችሁት መንፈስ ቅዱስ ያየው ጥልቅ የሆነ መንፈሳዊ ረሃብ፣ ያ ጥልቅ የሆነ መንፈሳዊ ረሃቡ ደግሞ የከተታቸው ጥልቅ የሆነ የጾም ጸሎት ላይፍ፣ ያ የጾም ጸሎት ላይፍ ደግሞ ያመጣው ጥልቅ የሆነ ኢንካውንተር። ያ ነው ዲፈረንሱ። ያ ነው ልዩነቱ። ሌላ ምንም ልዩነት የለም። ያ ነው ልዩነቱ። ለፕሬኬቴሌቦስ ጄሌ ብሬንዲያ ክራዶስ ሳታይ ካሊክር አዲያኮስ ሳታካቴ ፕሮጎዶስ ሳቲክልሃር ዳባሲያ ካቴ ጄሌ ብሬንዴ ጌዴሌቦስ ለብሬዲያ ክራዶስ ሳታካታራባሽ ጄሌ ብሬዲያ ክራዶስ ሳንታ ክራዲያኮስ ሳንታይ ካሊፕራካቴ ዴሌ ብሬዴ ጌዴሌቦስ ሳቲክልሃር ዳምባሳካቴ ጄሌ ብሬዴ ጌዴሌቦስ ሳካታራባሲያንዴ ካሊክራ አዲያናሞስ ሳካታራባሲያዴ ለፕሬኬቴሌቦስ ሊብሮዶስ አንዳራባሃሻ ዳጋዴሌቦስ ጄሌ ብሬዴ ጌዴሌቦስ ፕራካታንዴሬቦስ ሳታካቴሌቦስ። ረሃብ በውስጣችሁ እንዲገባ ጸልያለሁ። 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 ቁጭ በሉ። የዚህ አሁን ያለንበት ክርስቲያኒቲ ዘመን ውስጥ ትልቁ ችግሩ እንደሆነ ታውቃላችሁ? ፔንጤው አቋራጭ መንገድ መውደዱ ነው ትልቁ ችግር። ያ ማለት ሁለት ፕሮፌቲክ ሰርቪስ ይካፈላል። በሶስተኛው የእግዚአብሔር ሰው እንድትቀበይ ነው የመጣሁት ይላል። ዘይት አፈሰንበት በሽታ የመፈወስ መጀመር፣ ዘይት አፈሰንበት መተንበይ መጀመር ነው የሚያስበው። አንድም ቀን ለአንድ ቀን ፋስቲንግ ጊዜ አያውቅም። ምንም ነገር አያውቅም። ደን የሆኑ ሰዎች ጾመው ጸልየው የሆነ መለኮታዊ ኢንካውንተር አግኝቷቸው የነበረውን ሶሪ እሱ እንደ ትግል ነው የሚያስበው። በቃ ፕሮፌት ሚራክል ዘይት ቢያፈስብኝ በቃ አቋራጭ መንገድ ነው ብሎ ነው የሚያምነው። በጣም ጣፋጭ ነገር ምን እንደሆነ ልንገራችሁ። ሞር ዳን እናንተ ከምታስቡት አኖይንቲንግ፣ እናንተ ከምታስቡት የሄሊንግ ፕሮፌቲክ ሚኒስትሪ በላይ በጣም ጣፋጩ ነገር ከጌታ ጋር የምታሳልፉት ታይም ነው። እግዚአብሔር ያንን ነው ይፈልገው። እናንተ አኖይንቲንግ፣ እሱ ደግሞ እናንተን ነው ይፈልገው። ትልቁ እናንተና እግዚአብሔር ሚስ የምትደረጉት ይሄ ላይ ነው። እናንተ ከሱ አኖይንቲንግ ከሱ የሆነ ነገር ነው የምትፈልጉት። እሱ ከእናንተ ምንም ነገር አይፈልግም፣ እናንተን ነው ይፈልገው። እንደዚህ አይነት የእግዚአብሔር ሰዎችን ታሪክ ስትሰሙ ከሱ ጋር ጥልቅ ኢንካውንተር፣ ጥልቅ መነካካት። ቻርልስ ፊኒ የሚባል አንድ የዘመናዊ አሜሪካ የሪቫይቫል አባት ተብሎ የሚጠራ ሰው አለ እና ቻርልስ ፊኒ የሚታወቀው በምን እንደሆነ ልንገራችሁ። ቀጣይ ወር
እንደ ከተማ ውስጥ ፕሮግራም አለው ተብሎ ኮንፈረንስ ከታወጀ ምን እንደሚያደርግ ታውቃላችሁ? ቻርልስ ፊኒ ቲሞች አሉት። ያ ቲም ይሄዳል። 1 ወር ሙሉ ለዛ ፕሮግራም ፋስቲንግ ይዛሉ። ከ1 ወር ፋስቲንግ በኋላ ነው እሱ ራሱ እዛ ስፍራ የሚሄደው። ከ1 ወር ፋስቲንግ በኋላ እያንዳንዱ ፕሮግራም በሱ የፋስቲንግ ላይፍ የታጀበ ነው። እና አሜሪካውያን የዘመናዊው ዓለም የሪቫይቫል አባት እያሉ ነው የሚጠሩት። ረሃብ በውስጣችሁ ይፈጠር። ረሃብ በውስጣችሁ ይፈጠር። ረሃብ በኢየሱስ ስም ኃይል በውስጣችሁ ይፈጠር። ከባድ መንፈሳዊ ረሃብ፣ ከባድ መንፈሳዊ ረሃብ፣ ከባድ መንፈሳዊ ረሃብ በውስጣችሁ እንዲፈጠር ጸልያለሁ። በውስጣችሁ እንዲፈጠር ጸልያለሁ። በውስጣችሁ እንዲፈጠር ጸልያለሁ። ብዙ መለኮታዊ ኢንካውንተሮችን ልነግራችሁ እችላለሁ። እጅግ በጣም ብዙ መለኮታዊ ኢንካውንተሮች። አንድ ጊዜ ያስታውሳለሁ ለ3 ወር ያለማቋረጥ መልአኮች ነው የነበረ ለ3 ወር። ደን አንድ ፕሮግራም ላይ ለአንድ ሰው ፕሮፌሲ ልነግረው፣ ከዛ በፊት ፕሮፌሲ ያደረጉላቸው ሰዎች ሰውየውን አጓግተውት መጣ ፕሮፌሲ እንዳደረግለት። መንፈስ ቅዱስ ያንን ሰው ደግሞ ፕሮፌሲ እንዳደረግለት አልፈለገም። እና ውስጤ ሲደርቅ፣ ውስጤ ዝም ሲል አውቃለሁ። ያ ሰው ደግሞ በከባድ ጉጉት እንደመጣም ደግሞ አውቃለሁ። ኦኬ ተነሳ አልኩት። ተነሳ። ፕሮፌሲ ለማድረግ ጀመርኩ። ዳን እያየሁት ለዛ ሁሉ ታይም ደጋግሜ ሳየው የነበረው መልአክ ላይክ ሰው ቻው ብሎ እንደሚለኝ ቻው ብሎ ሲሄድ አየሁት። 3 ወር ሙሉ ደን ፕሮፌሲ አድርጌ ጨረስኩ። አፍተር ዛት ለመጸለይ ብሞክር የለም፣ ፕሮፌሲ ለማድረግ ብሞክር የለም፣ ለማስተማር ብሞክር የለም፣ ምንም ነገር ለማድረግ ብሎክ። ለምን ለዛ ሰው እንዳልተነብይለት እንደተፈለገ አላውቅም። ብሎክ ኤቭሪቲንግ ብሎክ። 3 ወር ያልተቋረጠ መንፈሳዊ ኢንካውንተር በኋላ አንድ ለኔ ተራ ነች፣ ተራ የሆነች ሚስቴክ ሁሉንም ፍሎዎች፣ ሁሉንም ፍሰቶች አቆመችው። መንፈሳዊ ነገር ላይ ሴንሲቲቭ መሆን አለባችሁ። ውስጣችሁ ሴንሲቲቭ መሆን አለበት። ሄሎ መጽሐፍ ቅዱስ እንደዚህ ይላል እኮ በመልአኩ ፊት ምን አትበል፣ ክፉ አትናገር። ቢኮዝ ላይክ አነሳሹ ታሚና በጣም ቤስት ጓደኛሞች ቢሆኑ እሱ አሹ ያማሃለው ይበለው። ያው ስትወጡ ታወራላችሁ። አስቡት። በጣም ወዳጆች ስለሆኑ ቢያንስ አሹ እንደምንም ብሎ ኦኬ አይ የሆነ ነገር ተሰምቶት ነው ምናምን ብሎ ነው አይደለም እንትን የሚለው። መለኮታዊና የመላእክት ዓለም ላይ እንደዛ የሚባል ነገር የለም። ሄሎ ደሞመንት እዚህ ጋር ቆማችሁ ፕሮፌት ሚራክል እግዚአብሔር ቀበቱት አይ ሐሰተኛ ነው ያልክሳት አጠገብህ የነበረው ኤንጅል ካንተ ጋር መንቀሳቀስ ያቆማል። ይጎዝ በመላእክ ፊት ምን አትበል። አይ ሰውዬ እኮ ትናንትና 10 ሰዓት ጸልዩአል የለም። ለዛ ነው መጽሐፍ ቅዱስ ምን ተቀላቀላችሁ? አንድ ሰው አለ ከህይወት ዘመኑ ጀምሮ ጽድቅ ቢሰራ ደሞመንት ናው ኃጢአት ከሰራ አለ ኃጢአተኛ ነው። ከዚህ በፊት የሰራው ጽድቅ አይቆጠርለትም። አንድ ሰው በህይወት ዘመኑ በሙሉ ኃጢአት ሰርቶ አሁን ጽድቅ ቢሰራ ቢፎር የነበረው ኃጢአት አይቆጠርለትም። መንፈሳዊ ዓለም እንደዚህ ነው። እናንተ ጋር ስትመጡ እንዴ ይሄ እኮ 10 ዓመት ጓደኛዬ ነው ችግር የለውም ይሄን ባልፍ ነው ምትል። መንፈሳዊ ዓለም ላይ እንደዛ የሚባል ነገር የለም። አንድ ሚስቴክ ሁሉን ነገር ልዘጋው ትችላለች። ቴንክ ዩ ደን ሁሉም ነገር ዝግ ሲሆን የሰራውት ሚስቴክ የገባኝ ከጥቂት ጊዜ በኋላ ነው። ደንሳህ ገባው ጮኩኝ ኦዋልኩኝ የሰራውት ሚስቴክ ገባኝ። እግዚአብሔርም ደግሞ የሪስቶሬሽን አምላክ ነው፣ ሁሉን ነገር መለሰው። ክብር ለኢየሱስ ይሁን። ሶ ኢንካውንተሮችን ስትሰሙ፣ ታሪኮችን ስትሰሙ፣ መነካካቶችን ስትሰሙ ውስጣችሁ አንደኛ ሀዘን ሊፈጠር ይገባል። የሀዘን ለምንድነው? ለምን እኔስ እኔ ጋር ይሄ ነገር ለምንድነው የማይሆነው? እኔ ጋር ይሄ ነገር ለምንድነው የማይሆነው? እኔ ለምንድነው የማላየው? እኔ ለምንድነው የማልሰማው? እኔ ለምንድነው የማልለካው? እኔ ለምንድነው የማልጨበጠው? ደን
ይሄ ቁጭት እኔ ጋር ቢሮ መታችሁ እኔ እንድጠይቁ ከሆነ ያደረጋችሁ ቁጭት አይደለም። ይሄ ቁጭት ወደ ጾም ጸሎት ከመራችሁ ግን በቃ ሆሊ ስፒሪት የፈለገው ያንን ነው። ከኔ ጋራች መንፈስ ቅዱስ የፈለገው ያንን ነው። መንፈስ ቅዱስ የፈለገው ያንን ነው። ያ ማለት እንደዚህ አይነት ቁጭቶች ውስጣችሁ ሲፈጠሩ ጌታ እናንተን ፈልጓችኋል ማለት ነው። ብቻችሁን ፈልጓችኋል ማለት ነው። እስኪ ረሃብ በሉ። እግዚአብሔር ሆይ በሉ። ረሃብን በውስጤ ፍጠር። ረሃብን በውስጤ ፍጠር። ረሃብን በውስጤ ፍጠር። ጌታ ኢየሱስ የተራራ ስብከት ተብሎ የሚጠራ ስብከቱ አለ አይደል? እዛ የተራራ ስብከቱ ላይ አንዲት የተናገራትን ቃል ልንገራችሁ። በመንፈስ ድሃ የሆኑ ምንድናቸው? ያ ማለት በመንፈስ የተራቡ ሰዎች እነሱ የተባረኩ ናቸው። ድሃ የሆኑ በቃ በመንፈሳዊ ነገር በቅቻለሁ የማይሉ ሰዎች ድሃ ናቸው። ይጎለኛል፣ ባዶዬን ነኝ፣ መሞላት አለብኝ የሚሉ ሰዎች እነዛ ሰዎች ብፁዓን ናቸው። ሄሎ እነዛ ሰዎች ምንድናቸው? ብፁዓን ናቸው። እነዛ ሰዎች ብፁዓን ናቸው። እነዛ ሰዎች ብፁዓን ናቸው። ጌታ አንድ ያስተማረኝን ትልቅ ትምህርት ልንገራችሁ። ፔንጤ ሁለት ጥቅስ ያወቀ ሰዓት አስቸጋሪ ነው። ልክ ናው እዚህ ጋር አሁን ከሰማይ ወርቅ እንዲወርድ አዛለሁ ብዬ የሆነ ያክል ኪሎ ወርቅ እዚህ እንትን ብል መጽሐፍ ቅዱስ ውስጥ የለም፣ እንደዚህ የሚባል ነገር የለም። ቦም ሐዋርያት አላደረጉትም፣ ነቢያት። ይሄ ሁሉ ጊዜ በመንፈሳዊ ህይወታችሁ ውስጥ በጣም ከባዱ ነገር ምንድነው ልንገራችሁ? ፕራይድ ማለት ምን ማለት ነው ልንገራችሁ? ፕራይድ በሁሉም ነገር ፊት እኔ ብሎ ማሰብ ነው። ፕራይድ ያ ማለት የሆነ መንፈሳዊ እንቅስቃሴ ስታዩ እኔ ተሻላቃለሁ ብሎ ማሰብ፣ ያንን ለመገምገም መሞከር፣ ያ ፕራይድ ነው። ሄሎ ትሁት የሆነ ሰው ጋር የምታዩትን ነገር ልንገራችሁ። ያልገባኝ ነገር አለ ብሎ ይጠይቃል። ያልተረዳሁት ወይ ሚስ ያረኩት ነገር አለ ብሎ ይጠይቃል። ፕራይድ አስቸጋሪ ነው። ለዛ ነው ኤልሳ ድብ ያስበላቸው ህፃናት እዚህ ይላቸዋል። ምን ብለው ነው የሰደቡት? መላጣ ብሎ ነው አይደለም የሰደቡት። ለምን እንደዛ ብለው እንደሰደቡት ታውቃላችሁ? በመጽሐፍ ቅዱስ ታሪክ ውስጥ ጸጉር የሌለው ነብይ ኤልሳ ብቻ ነው። እና እነዚህ ሰዎች ባይብል ስኩል ተምሯል። ሁሉ የእውነተኛ ነብይ መስፈት የመጀመሪያው ጸጉር ነው ተብሏል። ይሄ ሰውዬ ሲመጣ ይሄ ሐሰተኛ ነው፣ መላጣ ድብ አላቸው። ቢጉ ፕሮብሌማቸው እሁድ የተማሩት ትምህርት ነው። ሙሴ ጸጉር አለው፣ ኤልያስ ጸጉር አለው፣ እንትና ጸጉር አለው። መላጣ ሆኖ ይመጣ ነብይ እንዳይሸውዳችሁ ተብሏል። ሰውየው ነብይ ነኝ አገራ ማን ነው ብሎ ከቤት ሲወጣ እንዴ መላጣው መጣ። እነዛ ህፃናት እንኳን ኤልሳን ለመገምገም ብቁ ነን ብለው አስበዋል። ህፃናት ናቸው። ፕራይድ አውቄያለሁ ብሎ ማሰብ መንፈስ ቅዱስ ፕራይድን ሲያስተምረኝ ምን ብሎ እንዳስተማረኝ ልንገራችሁ። ሁሉ ጊዜ ፕራይድ ካጋንንት ይመጣ ነው ይመስለን አይደለ? ይሄ ትቢት ከምን ይመጣ ነው ይመስለን? ካጋንንት። ለመጀመሪያ ጊዜ ኃጢአት ሲሰራ ያንን ኃጢአት የሰራው ሉሲፈር ነው አይደለ? በመጽሐፍ ቅዱስ እና በልብ ምን ተገኘብህ ነው ያለው? ትቢት ነው አይደለ? በምን ያ ማለት እንደሆነ ልንገራችሁ። ምን ማለት እንደሆነ ልንገራችሁ። ኃጢአት የሌለበት ስፍራ ላይ ሉሲፈር ያንን ኃጢአት ከየት ነው ያገኘው? ኃጢአት እኮ የሌለበት ስፍራ ነው። ሄሎ ኃጢአት የሌለበት ስፍራ ሄቨን ላይ አንድ ሰው ኃጢአት ከሰራ ኃጢአት እኮ የለም ሄቨን አይደል? ሉሲፈር ያንን ኃጢአት ማለትም ከዚህ በልብህ በደል ተገኘተ ይሄ ትቢት ተገኘብህ ወይም በደል ተገኘብህ ኢኒኩዊቲ ተገኘብህ ይላል አይደል? ይሄ ከተገኘብህ በኋላ ኃጢአት አደረክ ነው ኔክስት የሚለው። ኃጢአቱ ምንድነው ማለት ነው? በልቡ የነበረው መታበይ። ኃጢአት የሌለበት ስፍራ ላይ ሉሲፈር እንዴት ኃጢአት ተገኘበት? ያ ትቢት ከየት መጣ? መንፈስ ቅዱስ ያስተምረኝ ምን እንደነገረኝ ልንገራችሁ። መጽሐፍ ቅዱስ እንደዚህ ላይ አይደል? እግዚአብሔር ለትሁታን ምን ይሰጣል? ትቢተኞችንስ? ያ ማለት ጸጋ እና አኖይንቲንግ
አኖይንቲንግ እና ትቢት የማይለያዩ ነገሮች ናቸው። ብርቱካንና ልጫው እንደማለት ናቸው። ብርቱካን አለ አይደል? ከዛስ የብርቱካኑ ሽፋን አለ አይደል? ሽፋኑ ፕራይድ ነው፣ ብርቱካኑ አኖይንቲንግ ነው። ሶ ውስጡ ያለው ለመብላት ከፈለጋችሁ ሽፋኑን መስበር አለባችሁ። ውስጡ ያለውን ነገር ማውጣት ከፈለጋችሁ። ለዛ ነው ሁሉ ጊዜ አኖይንቲንግ የመጣ ሰዓት የምትቸገሩት ምንድነው ታውቃላችሁ? ቡስት እንድታረጉ ትሆናላችሁ። ምን ብላችሁ? አይ እዚህ ካለውማ እኔ ይሻላለሁ። አንድ ጊዜ ፓስተር ሪች አንድ ልጅ ምከሪው አልኳት። ሂድ ፓስተር ሪች ጋር አልኩት። ሄደ። ከዛስ ማውራት ጀመሩ እና ልጅው አስቸገረን። ከዛ ልትመክረው ቁጭ ስትል ሁለት ሶስት አጋንንት አወጥቷል ቸርች ውስጥ። ከዛስ አጋንንት ሁለቴ ሶስት ያወጥቷል። ፓስተር ሪች ልትመክረው ስትቀመጥ የእግዚአብሔርን ቃል መጥቀስ ስትጀምር ይሄንም አለው ሁሉም ይጠቅሷል፣ ዋናው ማስወጣቱ ነው አላት። ፕራይድ ሁለት አጋንንት ስላስወጣ የሆኑ ሰዎችን የበለጠ መስሏል። ሄሎ ከኔ ጋር ናችሁ? ሁለት አጋንንት ስላስወጣ። ለዛ ነው the moment ፕሮፌሰር ያደረጋችሁ ሰዓት መጀመሪያ ውስጣችሁ እንደሚፈጠር ታውቃላችሁ። ጌታ ኢየሱስ እንዳላችሁ ትንገራችሁ። በስምህ አጋንንት ምን አለ አስወጣን አሉት አይደል? ደስ እያላቸው መጡ ይላል አይደል? ደስ እያላቸው መጡ የሚለው ወርድን ስታነቡት ኖርማል ደስ አይደለም። ከዛስ ምን እንዳላችሁ ታውቃላችሁ? ስማችሁ በሕይወት መዝገብ ስለተጻፈ እንጂ በዚህ ደስ አይበላችሁ አላችሁ። ስፔሻል ሰው የሆኑ መስሏችኋል። ኖ ስፔሻል አይደላችሁም አላቸው። ሃምብል አደረጋቸው። ሄሎ ሃምብል አደረግ። አጋንንት ስላስወጡ የሆነ ነገር ላይክ አስቡት። 3 ጊዜ ጮሁ ብላችሁ 3 ጊዜ ሲጮህላችሁ የሚሰማችሁ ምንድነው ታውቃላችሁ? የሆነ ነገር ልክ ነኝ አይደል? አስቡት። እንደዚህ ስትሉ እንደዚህ ካለማ ሄሎ ከዛ በኋላ በቃ እናንተ አትያዙ። ልክ ከወጣ በኋላ ውስጣችሁ የሚፈጠር ነገር አለ። ወዲያውኑ ሃምብል መሆን ከከበዳችሁ ያስቸጋሪ ነው። ለዛ ነው አጋንንት አስወጣችሁ የምታውቁ ሰዎች እስኪ ካስወጣችሁ በኋላ የተፈጠረው ነገር ምንድነው? ልባችሁ ላይ ጮህ ብላችሁ ልክ ሲጮህ ምን ይሰማችሁ? የሆነ ነገር ውር አላደረጋችሁ? የሆነ ላይክ የተለየ አይነት ሰው በቃ የሆነ መንፈሳዊ እንትን አቃጣሊ ምናምን ካላችሁ እያቃጠልከኝ ነው ምናምን ካላችሁ በቃ ለዛ ነው አንዳንድ ሰዎች አጋንንትን ኢንተርቴን የሚያደርጉት ለዛ ነው። ይፈልጉታል። አንተማ ታቃጥለና ምናምን የሚለውን ይፈልጉታል። ቢኮዝ ፕራይድ አለ። ስፔሻል ነን የሚል ፕራይድ አለ። የተለየነን የሚል ፕራይድ አለ። ሶ ፕራይድ ከአኖይንቲንግ ጋር አብሮ የሚሰጣችሁ ነገር ነው። እግዚአብሔር ፕራይድን ከአኖይንቲንግ ጋር አብሮ የሚሰጣችሁ። ሶ እናንተ ምንድነው መሆን ያለባችሁ? ለትሁታን ምን ይሰጣል? ጸጋን ይሰጣል። ትዕቢተኞችንስ መስበር ላይክ ልጫውን ወይም ከበሩን መላጥ የከበዳችሁ ሰዓት የዛን ጊዜ እግዚአብሔር እናንተ መቃወም ይጀምራል። ሉሲፈር በደል ሲገኝበት የተገኘበት በሁሉም ነገር የመጀመሪያ ምርጫው እኔ ነኝ እኮ። አስቡት። ድምጽህ እንደ እግዚአብሔር ድምጽ ይመስላል አሉት ኤንጅሎቹ። ኦኬ ልክ ይሄንን ሲሉት አስቡት። ልዑል እዛ ጋር አለ፣ ዙፋን ላይ አለ። ኢየሱስ እዚህ ጋር አለ። ሲያወራ እንደማን ነው? ዙፋኑ ላይ እንደተቀመጠው ነው። ሉሲፈር ጸቡ ከእግዚአብሔር አብ ጋር አይደለም፣ ጸቡ ከልዑል ጋር ነው። የእግዚአብሔር ልዑል ማለት የንጉስ ልጅ ነው አይደል? በልዑልም መሰላለው ነው አይደል ያለው። ሉሲፈር ፍሮም ሄቨን ጀምሮ ስቲል ናው ድረስ ፋይት የሚያደርገው ጂሰስን ነው። አስቡት። ከመላእክት ከፍ ያለ እንደሆነ ያውቃል። ደን ይሄን ሁሉ ነገር ኦፕሬት እያደረኩኝ አለ። በሰሜን ያለው ዙፋን ይገባኛል፣ ልጁ የተቀመጠበት ዙፋን ይገባኛል። ይሄን ሁሉ እያረኩለትማ እግዚአብሔር አብ አለ እኔ እንደ ልጁ መቀበል አለበት። ከዛ በልዑል ምን ላለሁ መሰላለሁ። ሶ ኤቭሪ ምርጫው ላይ እኔ ወደ ትምህርቱ ልመለስ። ሶ እያንዳንዱ የሚነገራችሁ ሜሴጅ፣ እያንዳንዱ ዴሊቨር የሚደረግ የሪቫይቫል ስቶሪ፣ የእግዚአብሔር ሰዎች መነካካት
በህይወታቸው ውስጥ የተፈጠረ የመንፈስ ቅዱስ መነካካት እናንተን ወደ ፋስቲንግና ወደ ፕሬየር ሊመራችሁ ይገባል። ከባባድ መለኮታዊ ኢንካውንተሮች እንዲያጋጥሟችሁ ጸልያለሁ። በኢየሱስ ስም ኃይል እንዲያጋጥሟችሁ ጸልያለሁ። በኢየሱስ ስም ኃይል እንዲያጋጥሟችሁ ጸልያለሁ። መንፈሳዊ ነገር የምትሰሙት ብቻ እንዳይሆን የሆኑ የእግዚአብሔር ሰዎች ሲያወሩ የምታዳምጡት ብቻ እንዳይሆን ጸልያለሁ። በኢየሱስ ስም ኃይል እንዳይሆን ጸልያለሁ። በኢየሱስ ስም ኃይል እንዳይሆንና እንዳይሆን ጸልያለሁ። በኢየሱስ ስም ኃይል እንዳይሆን ጸልያለሁ። በኢየሱስ ስም ኃይል እንዳይሆንና እንዳይሆን ጸልያለሁ። ሊፕራካቶንዶ ሮቦሳቴ ጄሌብሬዲያ ክራዶሳ ካታራ ባሲያቴ ከባባድ መለኮታዊ ኢንካውንተሮች በኢየሱስ ስም ኃይል እንዲያጋጥሟችሁ ጸልያለሁ። በኢየሱስ ስም ኃይል እንዲያጋጥሟችሁ ጸልያለሁ። በኢየሱስ ስም ኃይል እንዲያጋጥሟችሁ ጸልያለሁ። በኢየሱስ ስም ኃይል እንዲያጋጥሟችሁ ጸልያለሁ።